ቤቶች ብዙ ጊዜ ተለፍቶበታል፣ ብዙ ተቀርጿል። የመጀመሪያ ለምሳሌ 6 ክፍል ተቀርጾ ኤዲት ተደርጎ አልቆ ሳውንድ ገብቶለት ምናምን ትራሽ ተደርጓል። ከዛ ቀጥሎ እንደገና 4 ክፍል ተቀርጾ እሱም ትራሽ ተደርጓል። እውቅናው ሳይበግረው ዝቅ ብሎ ወርዶ ቲያትሪካል አርትን በዩኒቨርሲቲ ደረጃ መማሩ ተምሮም ሲያጠናቅቀው ዜና እንደነበር አስታውሳለሁ። ለጊዜ እድሜ ስንት ነበር ግን የዛ ሰዓት ማትሪክ ስትወስድ? አሁን ወደ ኋላ ሄጄ መቁጠር ሊኖርብኝ በተለይ ለወጣቱ ትውልድ ስባል ወጣቱ ትውልድ ጠንክሮ እንዲማር እመክራለሁ እላለሁ። ራሴ ሳልማር ምንድነው የምመክረው? ወደ ህዝብ ሲደርስ ሰው እንትን አላለም። ምንድነው የሚሰሩት? ምንድነው የሚያንጫጫቸው? ምን ግራ የተጋባ ነገር ነው? ምንድነው ፍላጎታቸው? ቆይ ምን ለማለት ፈልገው ነው? ማይል የለም። እኔ በጣም ማረሳት ነች። ለጫማው በኋላ ይታሰባል አይደል? ማምለጥ ነው የሚሻለው ነው። ዘልቀሽዋል። ለመድኃኒት ማስታወቂያ የለውም እንጂ እኔ አንተን አምጥቼ አሰራህ ነበር። አሁን ስለ መድኃኒት ከተወሰነ ክሩ ጋር የሚሰራ ሾው ረዥም ዕድሜ መሄድ የሚቸገርበት ሁኔታ አለ እና የግሩፕ ነገር በጣም አስቸጋሪ ነው። ለሰው ህይወት የሚሰጠውን ቫልዩ የእውነት ኢትዮጵያዊነት በኢትዮጵያ አየር መንገድ አየሁ። አየር ላይ ሆኜ የፕሮግራማችን ስፖንሰር አኩያ ፕሮፐርቲስ ነው። ከዚህ በፊት በቦሌና በፒያሳ 3 ፕሮጀክቶችን አጠናቆ ያስረከበው አኩያ ፕሮፐርቲስ አሁን ደግሞ 4 ኪሎ ከአምባሳደር ሞል ጀርባ ለወርቅ ቤትና ለተለያዩ አገልግሎት የሚውል ከ19 እስከ 34 የካሬ አማራጭ ያላቸው የንግድ ሱቆችን በ20% ቅናሽ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርቧል። በተጨማሪም በሳር ቤት በፒያሳና በሰሜን መዘጋጃ የመኖሪያ ቤት አፓርትመንቶችን በ10% ቅድመ ክፍያ እስከ 25% በሚደርስ ቅናሽ ላይ ይገኛል። አኩያ ፕሮፐርቲስ። ሸገር ኢንፎ ፕላስ ላይ ነን። ውድ ቤተሰቦቻችን በያላችሁበት አብራችሁን ስለምትሆኑ ከልብ እናመሰግናለን። የዛሬ እንግዳችን ደግሞ አንጋፋና ሁለገብ የኪነ ጥበብ ባለሙያ የሆነው ጥላሁን ጉግሳ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ደህና ነኝ። እናንተ እንደምናችሁ? እግዚአብሔር ይመስገን። እንደምታየን ነው እንግዲህ ፈክተን ውስጥ ደህና ናችሁ? ደህና ናችሁ? ደህንነት ከምን አንጻር? ከሁሉም አንጻር። ከሁሉም። ምክንያቱም ፈገግታችሁ ራሱ ያስታውቃል ደህንነታችንን። የተሟላ ደህንነት ይመስላል። እግዚአብሔር ይመስገን። አንተ ደህና ነህ? በጣም እንኳን ለዚህ ያደረሰ፣ እንኳን ለዚህ ያበቃ። አሜን። 13ኛ ዓመት የቤቶች ድራማ እንግዲህ በመግቢያውም ቤቶች ብለህ ነው የምትገባው። የእያንዳንዱን ደጃፍ ቤቶች ብለህ አንኳክተህ ገብተህ እንግዲህ ለአመታት ቤተሰብ ሆነሃል። ይሄ በጣም ትልቅ ነገር ነው። በሀገራችን የተከታታይ ቴሌቪዥን ድራማ ታሪክም ቀዳሚ ነው። እስካሁን ሌላ ነገር የለም አይደለ? 13 ዓመት ቀላል ጊዜ አይደለም። ገና በ10ዎቹ ዕድሜ ያለ ታዳጊ ወጣት አሁን በደንብ ጎረምሳ ልትለው በምትችለው ዕድሜ ላይ ደርሷል። ነፍስ አውቋል። ተምሮ ተመርቋል ወይም ተመርቃለች በእድሜም ስታየውና ለ13 ዓመታት ዘልቃችኋል። በአጠቃላይ እንኳን አደረሳችሁ እንበልኛም በሸገር ኢንፎ ፕላስ ስም። ልክ ነው። ሰሞኑን ተከታታይ የቤቶችን 13ኛ ዓመት የተመለከቱ እውነቶች እየተሰናዱ ነው። እኛም ጥሌ ያንን ምክንያት አድርገን ከዛም ያለፈን ምክንያት ይዘን እዚህ ስቱዲዮ ጋብዘነዋል። እርሱም ስለተገኘልን እናመሰግናለን በድጋሚ። አመሰግናለሁ። እኔም ወደ እናንተ በመምጣቴና ተቀላቅዬ ቤተሰብ በመሆኔ ያው እናንተን ቤቶች አላልኳችሁም፣ ግን ያው ቤተኛ ናችሁና አመሰግናለሁ። እኔም እዚህ ከእናንተ ጋር ስለተገኘው በጣም ደስ ይለናል። አርቲስት ጥላሁን ጉግሳ መንገሻ ወደ ቤቶች ድራማ ከመሄዳችን አስቀድሞ መሲ ጥሌ በማስታወቂያው ዘርፍ ላይ እርግጥ ከዛ ማስቀድሞ መድረኮች ትወናም ላይ እነመንጠቁም ላይ ብዙዎቻችን እናውቀዋለን። በማስታወቂያውም ዘርፍ እንደዚሁ በደንብ እያሟሟቀ ነው
ማምለጥ ነው የሚሻለው። በጣም ብራንድ ነች። እኔ በጣም ማረሳት ነች። ለጫማው በኋላ ይታሰባል አይደል? ማምለጥ ነው የሚሻለው ነው። ዘልቀሽዋል። በደንብ የተያዘ የማይጠፋኝ ከነ ቪዲዮ የማይጠፋኝ አይምሮ ውስጥ ያለ ነውና ምን ያህል እንግዲህ ያ ምርት አሁን ይኑር አይኑር አላውቅም፣ በሌሎችም ጭንቅላት ውስጥ ተቀርጾ የሚቀር በሰከንዶች የታጠረ ነው። በጣም ጥቂት የምንለው ነው እንግዲህ ምናልባት 1 ደቂቃም ላይ ሞላ ይችላል። ግን እንደ አንድ ትልቅ ሙሉ ፊልም በአይምሯችን ውስጥ ሊቀር የሚችል ተሰጥኦ ፈጠራን የታየበት በጣም ብዙ የማስታወቂያ ስራዎችም ላይ ጥሌ በደንብ የደመቀ ነው ስራዎች። ከነጋሹ ብሸት ወርቅ አለማው አንበሳ ማስታወቂያ ድርጅት ቀጥሎ የጥላሁን ጉግሳ መንገሻ የአርቲስት ማለት ነው የእሱ የማስታወቂያ ድርጅት ነው ቀጥሎ በኢትዮጵያ የማስታወቂያ ኢንዱስትሪ ታሪክ ውስጥ ሌላኛው ሊጠቀስ የሚችለው። አሁን ያሉ በስም የምናውቃቸው ትልልቅ ማስታወቂያ የሚሰሩ ሙያተኞች እኛ ጥላሁንን እያየን ነው። እሱ ማስታወቂያ ሲሰራ ልክ እንደ ድራማ እንደ ጭውውት አድርጎት ነው የሚሰራውና እሱን እያየን ነው እየገባ ነው ይላሉ። ያው አሁን ትንሽ አቀዝቅዞታል ጥሌ ማስታወቂያው አካባቢ ይመስለኛል። ጊዜውን ያቀሰቀሰ። አንደኛ ፕላትፎርሞቹ ተቀይረዋል። ቀደም ሲል አንድ ቴሌቪዥን ብቻ ነበረ ማስታወቂያ፣ የኢትዮጵያ ቴሌቪዥን ብቻ ነበረ የነበረው። መንሰራቸውም ማስታወቂያዎች ለኢትዮጵያ ቴሌቪዥንና ኤፍኤሞች እንኳን በኋላ ነው የመጡት። ሬዲዮ አልነበሩም ኤፍኤሞች። ስለዚህ ለኢትዮጵያ ሬዲዮና ለኢትዮጵያ ቴሌቪዥን እንደሚሆን አድርገን ነበር የምንሰራው። አሁን ደግሞ ዘመኑ ተቀይሯል። ኦፍኮርስ አሉ የቴሌቪዥን ማስታወቂያዎች፣ ግን ዘመናዊው የሶሻል ሚዲያ ማስታወቂያዎች በአብዛኛው አሁን ብዙ ጊዜ ማስታወቂያ እየተሰራባቸው ናቸውና ለዛ ነው እንጂ የመቀዝቀዝ ጉዳይ አይደለም። በጥቅሉ ነው እንደዛ የሆነው። የፕሮግራማችን ስፖንሰር አኩያ ፕሮፐርቲስ ነው። ከዚህ በፊት በቦሌና በፒያሳ 3 ፕሮጀክቶችን አጠናቆ ያስረከበው አኩያ ፕሮፐርቲስ አሁን ደግሞ 4 ኪሎ ከአምባሳደር ሞል ጀርባ ለወርቅ ቤትና ለተለያዩ አገልግሎት የሚውል ከ19 እስከ 34 የካሬ አማራጭ ያላቸው የንግድ ሱቆችን በ20% ቅናሽ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርቧል። በተጨማሪም በሳር ቤት በፒያሳና በሰሜን መዘጋጃ የመኖሪያ ቤት አፓርትመንቶችን በ10% ቅድመ ክፍያ እስከ 25% በሚደርስ ቅናሽ ላይ ይገኛል። አኩያ ፕሮፐርቲስ። አሁን የሚተላለፉትን ማስታወቂያዎች ስታያቸው እንደ አንድ ሙያተኛ እንዴት ነው የምትገመግማቸው? አሉ ጥሩ ጥሩ ማስታወቂያዎች አሉ እንዴ፣ በደንብ የዛ ነው ያህል ደግሞ የለበለብ ስራዎችም አሉ። ማለት ዝም ብሎ መውጣት እና መጮህ ምናምን ማለት አይነት ማስታወቂያዎች አሉ። የበሰሉ ማስታወቂያዎችም አሉ። አንዳንዶቹ ኢቨን ማስታወቂያነታቸው ሁሉ የማያስታውቅ እና መጨረሻ ላይ ስለ አንድ ነገር የሚናገሩ ከዛ በፊት በፍጹም በዛ መስመር ያሉ የማይመስሉ እና አሉ እንደዛም አይነት ማስታወቂያዎች። ስለዚህ መልካም ነው። ወይ አሁን ማስታወቂያ ነው እንዴ ምናምን ብለህ ብዙ ጊዜ በቴሌቪዥንም በአጋጣሚም ስትመለከት እንደው የምትበግንባቸው አይነት ማስታወቂያዎች አሉ? አልበግንም። ምክንያቱም ሁሉም የሚችለውን አቅሙ የፈቀደውን ነው የሚሰራውና እንደው ባላየሁት ብዬ ልል አልችልም። አንደኛ በየትኛው መስመር ቢሆን ኤፈርት ተደርጎበታል፣ አቅም ፈሶበታል፣ የሰው ዕውቀትም አርፎበታል። እነዛ ነገሮች ግን ተሰርተው ባለቁ ጊዜ እና ወደ ህዝብ ሲደርሱ የተፈለገውን ያህል ላይሆኑ ይችላሉ። ግን ያ ማለት አልተሰሩም ማለት አይደለም። ያ ማለት ደግሞ የሰሩትን ሰዎች እንደው እነዚህስ የሚያስብል አይደለም። ሁል ጊዜ ከጀርባ ያሉትን ነገር ማየት መልካም ነው። የሰዎች አቅም፣ የሰዎች ጉልበት፣ የሰዎች ዕውቀት፣ የሰዎች ገንዘብ ፈሶበታል ምንም ይሁን ምን። ስለዚህ በዚህ ደረጃ ብንመለከተው መልካም ነው ብዬ አስባለሁ። ለእይታ ከመቅረቡ በፊት ወይም ደግሞ ሁላችንም ከማየታችን በፊት
ከጀርባ ብዙ ተደክሞባቸዋል፣ ተሰርቶባቸዋል። እንግዲህ ምናልባት ያቅማቸው ልክ ያ ሆኖ ሊሆን ይችላል ወይ ብዙ ሰው ጋር ይደርሳል ብለው ሰርተው ግን ደግሞ ተቀባይነቱ ቀንሶ ሊሆን ይችላል። በተለያየ መልኩ መታየት አለበት ነው። እንደዛ ነው። ማምለጥ ነው ይሻላልን ስታስታውሰው አሁን ድረስ በእርግጠኝነት በዛ ወቅት የተሰሩ ማስታወቂያዎች ጥቀሱ ቢባል አንዱ ይሄ ነው። እነ ሰራዊትም ጣራ ላይ ሆነው የሰሩት ብዙ ነገር ልናነሳ እንችላለን። እንደ ድራማ እንግዲህ የኢትዮጵያ ሕዝብ ድራማ ይወዳል ብዬ አምናለሁ። ተከታታይ ድራማም በጣም በጉጉት ይከታተላል ብዬ ብዙ ተመልካች አለ ብዬ አምናለሁና ጋሽ ጥሌ ከሰራቸው ማስታወቂያዎች አይረሴ ናቸው የምትላቸው የትኞቹ ናቸው? አሁን ያልሽው ነው። ማምለጥ ነው የሚሻለው። ለጫማው በኋላ ይታሰብበታል። ምርቱንም ለፈለጉት ሰዎች ትክክለኛና ግቡን የመታ ማስታወቂያ ነው። ለባለቤቶቹ እና እሱን ለሰራሁላቸው ሰዎች ደንበኝነታችንን ካጠናከረው ወደማይናወጥ ደንበኝነት ውስጥ የገባንበት ማስታወቂያ ነው። እሱ ብቻ አይደለም፣ ማምለጥ ነው የሚሻለው። ለብዙ ማስታወቂያዎች ለኔ በር ከፋች ሆኗል። ኦፖርቹኒቲ ነው እና አንዳንድ ጊዜ አንዳንድ ስራዎች ብድግ ብለው ተተኩሰው ይወጣሉ እና እነዛ ስራዎች የሰራውን ሰው ሁልጊዜ ያስመሰግናሉ እና አንዳንድ ሰዎች ለምሳሌ አንድ ጊዜ የቸራሊያ የሚባለው የቃሊቲ ምግብ አክሲዮን ማህበር ማስታወቂያ እኔ ጠርተውኝ እንደሰራ ሲያረጉኝ በወቅቱ የነበሩት ስራ አስኪያጅ እና ኃላፊዎች ኪሳራ ላይ ነበር ፋብሪካው እና ምንድነው የምናደርገው ብለን ግራ ገብቶን ነው እስቲ በማስታወቂያ እንሞክር ብለን ነው አንተን የጠራንህ እና እንደማታሳፍረን እርግጠኞች ነን አሉና ያንን ስራ ሰጡኝ። ድሮ ቸራሊያ ነበር የሚባለው የቃሊቲ ምግብ አክሲዮን ማህበር። በሁለት ልጆች ነው ማስታወቂያ የሰራሁት። ከመኪና እንድትወርድ ይጋብዛታል። ትንንሽ ልጆች እችን የሚያሉ ከመኪና እንድትወርድ ጋብዟት እሷን እያስቀደመ በቃ ትልልቅ ሰዎች በጣም ማቹርድ የሆኑ ትልቅ ሰውነት ብቻ ሳይሆን ማቹርድ የሆኑ ዘመናዊ ሰዎች የሚያረጉትን ነው ፕራዮሪቲ ሰጥቷት ለሷ ለትንሿ ልጅ እና ዌተሩ መጥቶ ሜኖ ሲሰጠው ፕራዮሪቲ ለሷ እንደዚህ እያደረገ የዛ የቃሊቲ ምግብ አክሲዮን ማህበር ማስታወቂያው ተሰራ እና ኢሚዲየትሊ ቡስት ነው ያደረገው እና ከዛ በኋላ ቀጥሎ በዛን ጊዜ የማርኬቲንግ ኃላፊ የነበሩት ይመስለኛል ቀጥሎ ስራ አስኪያጅ ሆነው ትንሽ ጊዜ ሰሩና ወደ ሌላ ቦታ ተዘዋወሩ እና አንድ ቀን አገኙኝና እኔ ለተወሰነ ጊዜ ነው እዛ ስራ አስኪያጅ የነበርኩት አሉ። አዎ አውቃለሁ አልኳቸው። የነበሩ ጊዜ በቃ እኔ አሁን ያለሁት መድኃኒት ማከፋፈያ ነው ምናምን እዛ ስራ አስኪያጅ ነው። ለመድኃኒት ማስታወቂያ የለውም እንጂ እኔ አንተን አምጥቼ አሰራህ ነበር አሁን ስለ መድኃኒት ያሉኝን አስታውሳለሁ። ስለዚህ ማምለጥ ነው የሚሻለው የሚለው ለማስታወቂያዎች መነሳሳት ትልቅ በር የከፈተ ነው። ለእኔ ብቻ ሳይሆን ለሌሎችም የማስታወቂያ ድርጅቶች በደንብ እንዲፈጠሩ ትልቅ እድል የከፈተ ነውና በጣም የፕሮግራማችን ስፖንሰር አኩያ ፕሮፐርቲስ ነው። ከዚህ በፊት በቦሌና በፒያሳ 3 ፕሮጀክቶችን አጠናቆ ያስረከበው አኩያ ፕሮፐርቲስ አሁን ደግሞ 4 ኪሎ ከአምባሳደር ሞል ጀርባ ለወርቅ ቤትና ለተለያዩ አገልግሎት የሚውል ከ19 እስከ 34 የካሬ አማራጭ ያላቸው የንግድ ሱቆችን በ20% ቅናሽ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበዋል። በተጨማሪም በሳር ቤት በፒያሳና በሰሜን መዘጋጃ የመኖሪያ ቤት አፓርትመንቶችን በ10% ቅድመ ክፍያ እስከ 25% በሚደርስ ቅናሽ ላይ ይገኛል። አኩያ ፕሮፐርቲስ ትልቅ ንጽጽሩም ቀላል አይደለም። ህይወትን ማትረፍ ነው። አሁን እዛ ጋር ማንም ወደኋላ ማይለው የሰራችሁት የፈጠራ እንግዲህ አንተም በአጠቃላይ ባልደረቦችህም እንግዲህ መነሻ ሐሳቡ ማን እንደሆነ ባላውቅም
ትልቅ ነገር በቃ ህይወትን አድን ነው ያ አንተ አምልጥ don't worry about ምክንያቱም ከዛ ሄዶ ጭቃ ውስጥ ነው የሚገባው የተቦካ ጭቃ ውስጥ እና don't worry ስለ ጭቃው እንዳትጨነቅ ዝም ብለህ ግባበት እና በተቻለ አምልጥ ያ በኋላ የሚያጸዳው የሚያሳምረው ወደ ነበረበት የሚመልሰው ነገር አለ የጫማ ቀለም ለዚህ የሚሆን አንተ ህይወትን ካተረፍ ሌላው ነገር ትርፍ ነው እውነት ነው ይሄ መልእክት ነው እንግዲህ አሁንም ድረስ ከአይምሮአችን እንዳይጠፋ ያደረገው ምናልባትም የማስታወቂያ ስራዎች ከሚጠቀሱ መካከል ሲባል በቃ ብራንድ መልካም ስም ጥሌም አብሮ የሚነሳበት ከማስታወቂያ ስራዎቹ ከነ ድምጸትህ ከነ ሙቭመንቱ ያለው ነገርና እንግዲህ በማስታወቂያ ስራው ሄኒ ስለጀመረ እሱን አነሳን እንጂ እንግዲህ ቤቶችም ዋነኛ ነገራችን ነው እንደ ወደ ቤቶች ብለን አንኳክተን ከመግባታችን በፊት ወደ አንተ ልብ ውስጥ ቀድሞ ርህራሄያቸው ሰብአዊነታቸው ዘልቆ ገብቶ ይሄን አይቻለሁ ብለህ ስላጋራኸው ሰሞንኛ ጉዳይ እናንሳ እለቱ መስከረም 27 ነው 2018 ዓ.ም ከዋሽንግተን ዲሲ ወደ አዲስ አበባ በሚበራ አውሮፕላን ውስጥ ተሳፍረህ ነበር እዛ አውሮፕላን ውስጥ ነፍስ ውጪ ነፍስ ግቢ የሆነ ክስተት ተፈጠረና ያንን ክስተት የሚያስታውስ ጽሁፍ በፌስቡክ ገጽ ላይ አጋራ ከዛ ብዙዎችም ተቀባበሉት ጉዳዩ የኢትዮጵያ አየር መንገድን ይመለከታል ምንድን ነበር የተፈጠረው ከዋሽንግተን ዲሲ ተነሳን በተባለው ቀን አውሮፕላኑ ከዋሽንግተን ዲሲ ወደ አዲስ አበባ ሲመጣ ቀጥታ ነው አዲስ አበባ ነው የሚያርፈው ከዲሲ ተነስቶ ወደዛ ሲሄድ ሮም ላይ ያርፋል ሮም 1 ሰዓት አውሮፕላኑ ይጸዳል ነዳጅ ይሞላል ይሄዳል ማለት ነው ከዛ ሲመጣ ግን ቀጥታ 13 ሰዓት ገደማ በረራ ነው የትም አያርፍም ቀጥታ ነው ባለኝ ኤክስፒሪየንስ እስካሁን ድረስ የቀጥታው መስመር ሌላ መስመር አለ I think በሎሜ በኩል የሚመጣው ይመስለኛል አንድ አፍሪካ ሀገር አርፎም ይመጣል ይሄኛው ቀጥታ በረራ ነው ሁሉ ጊዜ እና ከአውሮፕላኑ ጋራ እንግዲህ ቦታችንን ይዘን በረራ ጀምሯል አውሮፕላን በቃ የተስተካከለ አየር ላይ ወጥቶ ትንሽ ተርቡላንስም ነበርውና ተርቡላንሱን የበረራ አስተናጋጆቹን ጠይቄያለሁ ተርቡላንሱ በጣም በስቷል አይደለ በየስጠይቃቸው አዎ እንደዚህ አይነት ተርቡላንስ እንደሚገጥመን ስንነሳም ተነግሮን ነበር ያው አውሮፕላን ላይ ያለ ተርቡላንስ ኖርማል ነው ከዛ እየተጓዝን ብዙ ተጉዘናል በመሃል ያው አናውንስ ተደረገ ከበረራ አስተናጋጆቹ ጋር ነው አንድ ሰው ስለታመመብን የሕክምና ባለሙያዎች ካላችሁ ባካችሁ ተባበሩን የሚል ጥያቄ ተፈጠረ ከዚህ በፊትም ሰምቻለሁ እንዲህ አይነት ነገር የመጀመሪያ አይደለም ስለዚህ ኖርማል ነው ከዛ ቆይቶ በቃ አሁንም በረራ ላይ ነው አውሮፕላኑ ተረስቷል ያ ነገር በመሃል የፈርስት ኤድ ኪት ይዛ የመጀመሪያ ደረጃ ሕክምና መስጫ ባግ ያዘች የበረራ አስተናጋጅ ጠደፍ እያለች ትሄዳለች ከኛ አልፋ በቀጥታ ክሊክ ያደረገው ማይንዴን የታመመ ሰው አለ መጀመሪያም ተነግሮናል ለዛ ነው የሚለው ነገር ውስጤ ትንሽ እንትን አለ አሁንም ትንሽ ቆየና እንግዲህ አውሮፕላኑ እየበረረ ነው I think ዩሮፕን ወደ ማጠናቀቁ ላይ ነው የሚመስለው እና አሁን በጣም ከፍተኛ መሯሯጥ ተፈጠረ እና በጣም እንግዳ ነገር ነው እንደዛ አይቻላቅ ምንድነው ብዬ ነጭ ፓይለት ነው ብድግ ብዬ ከመቀመጫዬ እዚህ ቅርቤ ነው ያለው ወጥቶ ውጭ ቆሟል ከኮክፒቱ ውጭ ማለት ነው እና ነገሩ አስጨንቋቸዋል ሁሉንም እና ምንድነው የታመመ ሰው ነው ስለው አው በጣም ሲሪየስ ነው አለ በጣም ሲሪየስ ነው አለኝ እሺ አልኩ አሁን የበረራ አስተናጋጆቹ
ፓይለቶቹ ዋናውን ፓይለት ሁለት ናቸው። ዋናው ፓይለት አንድ ነጭና አንድ ኢትዮጵያዊ፣ ሌሎች ረዳቶች አሉ። እና ትልቁ አውሮፕላን ስለሆነ ኤርባስ ነው መሰለኝ። ኤርባስ ነው። ኤርባስ 350-900 ይመስለኛል። እና በቃ በጣም ጭንቀታቸው ራሱ ያስጨንቃል በእውነት። እኔ ሰው በስራው ላይ ሆኖ ለታመመ ሰው እንደዚህ ሲጨነቅ አላየሁም። ምክንያቱም ከዚህ በፊትም ሰምቻለሁ አልኳችሁ። አውሮፕላን ላይ የታመመ ሰው እርዳታ ተጠይቆ ተሞክሮ ያልተቻለበትና ሰዎች ህይወታቸው ያለፈበት አጋጣሚ በተለያየ ጊዜ ሰምተናል፣ አይተናልም፣ እናውቃለንም። እና ከዛ በኋላ ፓይለቱን ካናገርኩት በኋላ ነጩን ፓይለት አንድ 10 ደቂቃ ቆየና ገብቶ አናውንስ አደረገ። በጣም የታመመ በሽተኛ ስላለ እሱን ይዘን ወደፊት መቀጠል በጣም ያስቸግረናልና ተመልሰን አንድ 40 ደቂቃ ተመልሰን ወደ አቴንስ እንበርና አቴንስ አርፈን ታማሚው እርዳታ እንዲያገኝ እናደርጋለን። እኔ በአንዳንዶች ማይንድ ውስጥ እውነት ነው የሚል ጥያቄ ሳይፈጥር አይቀርም። እኔ በሽተኛው በጣም ከኔ ሩቅ ነው ያለው፣ ሩቅና ሩቅ አንድ ጭራ ላይና አንድ ጫፍ ላይ ነው ያለ ነው ማለት ይቻላል። እና ከዛ በኋላ ተመለሰና አውሮፕላኑ 40 ደቂቃ ወደ ኋላ በሮ አቴንስ አረፈ፣ ህይወት ለማትረፍ። ከዛ በኋላ በጣም ገረመኝ። ሐሳቡ ውስጤን ገዛው። ተመልሶ ከማረፉ በላይ ደግሞ በረራ አስተናጋጆቹና ፓይለቶቹ ክሩ በአጠቃላይ የነበረው መጨነቅ ለሰው ህይወት የሰጡትን ቫልዩ ሳይ በእውነት ትልልቅ ኢትዮጵያውያኖች ናቸው ብዬ አደነኳቸው። ትልልቅ ኢትዮጵያውያኖች ናቸው በእውነት። ከዛ በኋላ እንግዲህ ያው ተነጋግረው ነው የበረራ ላንዲንግ የላቸውም፣ የማረፊያ ፈቃድ የላቸውም። ተነጋግረው አስፈቅደው እንዲህ አይነት ኢመርጀንሲ ገጥሞናል ብለው ነው በቃ የአንድ ልጅ ህይወት ኬር አደረጉና የ3 ዓመት ልጅ ነው። የሚገርመው በኦክሲጅን ሁሉ ተሞክሯል አሉ። በኋላ ላይ ኦክሲጅን ሁሉ ሞክረው በቃ ትንፋሹ እምቢ አለ ቀጥ እና በጣም ተደናግጠዋል። የ3 ዓመት ልጅ ነው፣ ኢትዮጵያዊ ነው። እና አዝነዋል። ልክ አውሮፕላኑ ላንድ ሲያደርግ መለስ አለለት ነው የሚሉት የነገሩኝ። ከዛ በኋላ ግን ያው አምቡላንስ ቀርበዋል። የበረራ ፎርማሊቲ የላንዲንግ ፎርማሊቲ ተሟልቶ ነው ያረፈው። ልጁና አባቱ እቃቸውን ይዘው ወጡ። የነሱን ሻንጣ ደግሞ መፈለግ ግድ ነበረ እዛ ስለሚቀሩ። እቃቸው ተፈልጎ ወጣ። እነሱም ወጡ፣ በአምቡላንስ ሄዱና በጣም ገረመኝ። የኢትዮጵያ አየር መንገድ ለሰው ህይወት የሚሰጠውን ቫልዩ የእውነት ኢትዮጵያዊነት በኢትዮጵያ አየር መንገድ አየሁ፣ አየር ላይ ሆኜ እና ይሄ ልጅ አሁን 3 ዓመቱ ነው። ማን ያውቃል የዛሬ 20 ዓመት የዛሬ 25 ዓመት የኢትዮጵያ አየር መንገድ የሱን ህይወት ለማዳን የወሰደውን እርምጃ ወደ ኋላ ተመልሶ ግሪክ ገብቶ ሆስፒታል ውስጥ እንዲታከም አድርጎት ከዛ ድኖ እንግዲህ መጥቶ ሊሆን ይችላል። እና ይሄንን ታሪክ ሲሰማ እርግጠኛ ነኝ የኢትዮጵያ አየር መንገድን እንዴት ላገልግለው የሚል ነገር ውስጡ፣ ይሄ ማለት ደግሞ ኢትዮጵያን እንዴት ላገልግላት ማለት ነው በልጁ ውስጥ የሚቀረጸው ነገርና ትልቅ ኃላፊነት የተወጣበት የኢትዮጵያ አየር መንገድ እኔ ውስጤ የነካኝ ውስጤን የተሰማኝ ነገር ነው። አሁን ይሄንን ባጋራሁበት ጊዜ አንዳንዶች ግዴታው ነው የሚሉ አሉ የኢትዮጵያ አየር መንገድ። በእርግጥ ይሄ ግዴታ ነው። ሌላ ደግሞ አንዳንዶቹ እንደ የሕክምና ባለሙያ ሳይዝ ቀድሞውን እንዴት ይበራል ይላሉ። በዓለም ላይ የሕክምና ባለሙያ ዶክተር ይዞ የሚበራ አውሮፕላን የለም። እና ያው አንዳንድ ጊዜ ባለማወቅም የሚሰጡ አስተያየቶች አሉ።
እና ነገር ግን ትንሽ በገባኝና ትንሽ በተረዳሁት ነገር ብዙ በር ያለው ብዬ አስባለሁ። እና ሁልጊዜ የምበረው በኢትዮጵያ አየር መንገድ ነው። የትኛውም ቦታ ላይ በኢትዮጵያ አየር መንገድ ነው የምበረው። ምናልባት 1 2 3 ለመሞከር ብዬ በሌሎች አውሮፕላኖች አየር መንገዶች የበረርኩባቸው ጊዜያቶች አሉ። ብዙም መላለሳለሁ ውጭ ሀገር፣ የተለያዩ ሀገሮች እሄዳለሁ። የኢትዮጵያ አየር መንገድን ነው የምጠቀመው። የበለጠ ግን የኢትዮጵያ አየር መንገድን የኔ ነው የሚል ስሜት የተሰማኝና የኮራሁበት ላመሰግነውም የምፈልግበት ትልቅ ነገር ነው። ይሄንን ነው በጣም ነው ደስ የሚለው። እንኳንም እግዚአብሔር ረድቷቸው የነሱም የውዴታ ግዴታ አድርገውት ውዴታ ርህራሄው ስላለ የ3 ዓመት ገና ሕፃን ልጅ ለማትረፍ የሄዱበት ርቀት ለወላጆቹ ብቻ ሳይሆን ለቤተሰቦቹ ብቻ ሳይሆን እንግዲህ አንተም ተሳፋሪ ለነበርከው አንተ ያንን አይተ ለሌላው ስታጋራ እኛ ስንሰማኛ ውስጥ የፈጠረው ነገር ቀላል ነገር አይደለም። ምክንያቱም የሰው ሕይወት ነውና በዚህ በጣም ደስ የሚል ነገር ነው። የኢትዮጵያ አየር መንገድንም በአጠቃላይ ክሩንም እንዳለ ማመስገን እጅ መንሳት ይኖርብናል። በርቱ ነው። ይህ ትልቅ ነገር ነው። ጽሁፌ ላይ ስለመደመ ያልኩት አውሮፕላኑ ላይ ሲነገር የሰማሁት የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ለ8ኛ ጊዜ በአፍሪካ ምርጡ አየር መንገድ ተብሎ የተሸለመ ነው ብለዋል። ለዚህ ህይወት አድን ስራውስ ምን እንሸልመው ነው ያልኩት እኔ ጽሁፌ መደምደሚያ ላይ። በእውነት እንደው አሮ ነው በጣም ኮርቸበታለሁ የኢትዮጵያ አየር መንገድ። በጣም ደስ ይላል። እንግዲህ አየር ላይ ስንሆን ብዙ ጊዜ ኤቪዬሽን አካባቢ ያሉ ሙያተኞች እንኳንስ ሌላው ነገር ይቅርና የምንመገበው ምግብ እንኳን ጣዕሙን መሬት ላይ እንደምንመገበው አናጣጥመውም ይላሉና የሰው ልጅ አየር ላይ ሲወጣ ብዙ ነገር ነው የሚቀያየረው። ቅድም የደነቀኝ ታማሚው ሕፃን ልክ አውሮፕላኑ መሬት ሲረቅጥ ጤናው ተመለሰ ትንሻው። እሱን ስሰማ ይሄ ነው ወደ አእምሮ የመጣውና ብዙ አትሞስፌሪክ ፕሬዠር የሚሉት ነገር አለ። ብዙ ቫሪያብሎች አሉ አየር ላይ አውሮፕላን በሚበርበት ሰዓት የሚለዋወጡ የሚቀያየሩ ነገር። ጥሌ በዚህ ልክ ይህንን ኢንሲደንት እዛው ቦታ ላይ ሆነ ታዝበዋል። ሀገር ቤት ከገባህም በኋላ በጣም ውስጥ ተነክቶ ይህን ጽሁፍ በማህበራዊ ትስስር ገጽ አጋርታል። ይህንን እየተፈጠረውን ሁነት ወደ ፊልም ልትቀይረው ትችል ይሆን? ምናልባት አርቲስትም ስለሆንክ ፊልሙም አካባቢ ስላለ። በእውነቱ አላስብም፣ ወደ ፊልምም አልቀይረው። ምክንያቱም ማለት ብዙ ጊዜ እንሰማለን አንዳንድ ሰዎች በጣም አስደማሚና ልብ የሚነካ የህይወት ታሪክ ያላቸው ሰዎች እውነተኛ ታሪካቸው ወደ ፊልምነት እንዲቀየር የሚፈልጉ ብዙ ጊዜ የሚያጫውቱኝ ሰዎች አሉ፣ የሚነግሩኝ ሰዎች አሉ። ሌሎችም ባለሙያዎች እንደዚሁ እንደሚያጋጥማቸው እርግጠኛ ነኝ። መሰረታዊ ነገሩ በእውነተኛ ታሪክ ላይ የተመሰረተ እውነተኛ ነገር መሆኑ አይደለም። ለፊልም ይሆናል የሚባለው ስቶሪው ሚዛን ይደፋሉ ወይ ነው። ወደ ተመልካች ሲደርስ እውነት መሆኑ ብቻ አይደለም፣ ወደ ተመልካች ሲደርስ ተመልካችን የመያዝ እንግዲህ ብዙ ነገሮች አሉ። አጻጻፍ ላይ የድርሰት አጻጻፍ ትምህርት ቤት እያለን አዲስ አበባ ዩኒቨርሲቲ ስለ ስክሪፕት ራይቲንግ በጣም ብዙ ተምረናል። እኔ በደንብ ተምሬያለሁ። ፕሮፌሰር ነብዩ ባዬ ነበረ አስተማሪ፣ ያው ሚኒስትር ዴኤታ ፕሮፌሰር ነብዩ ባዬ እሱ ነው ያስተማረኝ። ዘግይተን የገባኸው ወይስ በመጀመሪያ በትምህርት ዘመንህ? መጀመሪያ ገብቼ ነበረ። 2 ዓመት ተኩል 3 ዓመት ተምሬያለሁ በፊት ቲያትር ዲፓርትመንት። ነገር ግን አገባባችን ትክክል አልነበረምና አቋርጠን ወጣን። በገባንበት በር ተመልሰን ወጣን። ሁለተኛ ላይ ግን ትምህርት ቤት ገብቼ ማትሪክ ወስጄ ተምሬ ማለት ነው። ከስንት ዓመት በኋላ ማለት ነው? እንግዲህ ሜቢ 2003 ይመስለኛል። 2003 yes። እንደውም ያኔ እውቅናው ሳይበግረው ዝቅ ብሎ ወርዶ ቲያትሪካል አርትን በዩኒቨርሲቲ ደረጃ መማሩ ተምሮም ሲያጠናቅቀው ዜና እንደነበር አስታውሳለሁ። ለጊዜ ማትሪክ ወስደህ ራሱ መግባት ማትሪክ ወስጄ አስተማሪ ቀጥሬ ነው የተማርኩት።
ቢሮዬ ቁጭ ብዬ እና መወስዳቸውን ሳብጀክቶች ይዤ በየቀኑ አስተማሪ እየመጣ እንግሊሽ ለብቻ ማትስ ለብቻ ምናምን ሁሉንም ሰብጀክቶች አስተማሪ ቁጭ አድርጌ ተምሬ ነው አልፌ በጣም ጥሩ ውጤት አምጥቼ ከዛ በኋላ ኮተቤ ያሁን ኮተቤ ዩኒቨርሲቲ ኮሌጅ እዛ ተመደብኩኝ በመደባ አይ እኔ እዚህ አይደለም እኔ መማረው ሌላ ነው አልኩና ወደ አዲስ አበባ ዩኒቨርሲቲ የህይወት ጥሬ ወደ ሆነው ወደ ቲያትር ዲፓርትመንት ገብቼ 4 ዓመት ተማርኩኝ ከዛ 2007 ላይ ግራጁዌት አደረኩ ማለት ነው። በጣም ነው የሚገርመው። ህልምህ ስለነበር ማሳካት አለብኝ ብለህ ነው? ምክንያቱም ከ2003 በፊት ወይም አንተ ማትሪክ አጥንተ ወስጄ ዩኒቨርሲቲ ገብቼ መማር አለብኝ ከማለት በፊት አንቱ የሚያሰኙ የተለያዩ ስራዎችን ሰርተሃል ማለት እውቅናውም ስራዎቹም ሁሉም ነገር እጅህ ላይ ናቸው ያሉት። ለምንድን የተማርከው? ምን ልጨምር ብለህ ነው? በጣም ጥሩ ጥያቄ ነው። አንደኛ መጨመራቸው ብዙ ነገሮች ነበሩኝ ማለት እሰራ የነበረው ነገር ብዙዎቻችን የምንሰራው ነገሮች መጠነኛ እውቀት አብዛኛው ልምድ ነው። በልምድ ያለን ነገር ደግሞ በዘመናዊ ትምህርት መደገፍ ትልቅ ነገር ነው። ያዋጣል። የሚመጡ ቻሌንጆችንም ማለፍ ያስችላል። ሌላው ደግሞ ትልቁ ነገር ልክ እንደዚህ ዛሬ እንደተደረገው ብዙ ጊዜ ኢንተርቪው ሲደረግ ብዙዎቻችን የምንሰጣ የሚደረጉ ኢንተርቪዎች ላይ ምንድነው እገሌ ገሌ ይባላል ወይም እገሊት ትባላለች እንደዚህ አይነት የታወቀ ወይም የታወቀች አርቲስት ናት ጥበብ ጠራቻትና ወይም ጥበብ ጠራውና ትምህርቱን አቋርጦ ከ8ኛ ክፍል ከ6ኛ ክፍል ከ10ኛ ክፍል ከዛ በኋላ ወደ ጥበቡ ዓለም ገብቶ ሰርቶ እንደዚህ ሆነ የሚባል ነገር አለ እና እኔም እንደዛ ስጠየቅ ከዛ በፊት ማትሪክ ወስጃለሁ። ነገር ግን ሁለተኛ ጊዜ ማትሪክን ስወስድ ለዩኒቨርሲቲ የሚያበቃኝን ውጤት ማግኘት አለብኝ። ዩኒቨርሲቲ ገብቼ ተምሬ መጨረስ አለብኝ ነው እና ኢንተርቪው ላይ ተጠይቀን እንደው በመጨረሻ የምታስተላልፈው መልእክት በተለይ ለወጣቱ ትውልድ ስባል ወጣቱ ትውልድ ጠንክሮ እንዲማር እመክራለሁ እላለሁ። ራሴ ሳልማር ምንድነው የምመክረው? እና እኔ ተምሬ ነው መምከር ያለብኝ የሚል እምነት አለኝ ነበረኝ። ይሄ ነው ዋናው የገዛኝ ሐሳብ። ዩኒቨርሲቲ ገብተው ያልተማሩ ሰዎች መምከር የለባቸውም እያልኩ አይደለም። ለጥላሁን ግን ሙሉ የሚሆነው ሳልማር ዝም ብዬ ከመምከር ልማርና በትክክል በመክር ያዋጣኛል ብዬ ነው ትምህርት ቤት ውስጥ የገባሁት። ስለዚህ በዚህ መንፈስ ነው የገባሁት። ስገባ ደግሞ ተማሪ ነበርኩኝ። አስተማሪዎቼ ሁሉ ይመሰክሩልኛል። እንደ ጥላሁን አይደለም መማር የነበረው። እንደ አንድ ማንኛውም ተማሪ ተራ ሰው ነበር ክፍል ውስጥ ገብቼ መምህራኖቼን እየሰማው መምህራኖቼን እያከበርኩ እንጂ ታዋቂ ነኝ ሰው ያውቀኛል ምን ይለኛል የሚል ነገር የለኝም። አንዳንዶቹ እዛ ግቢ ውስጥ ሲያገኙኝ የሆነ ነገር ለማስተማር የመጣው ይመስላቸውና እንደዛ ይሉኛል። ኧረ እኔ ተማሪ ነኝ እላቸዋለሁ። እና እንደዚህ ነው ይሄ ምንም ተማሪ ነኝ ስትላቸው እንዴት እስካሁን ይሉኛል ወይ ምናምን የሚል ምንም። ምክንያቱም ዓላማ ያለኝ ሰው ነኝ። ለዓላማዬ ነው ያንን የማደርገው። ምንም ትልቅም ሆኜ ጋቢ ለብሼም ብገባ ጉዳይ አልነበረም በዛ ሰዓት። መምህራኖች ግን ክፍል ውስጥ ሲያገኙ እንደው ያልጠበቀ የመጀመሪያው ቀን የሆነ መምህር እንዴት ልትማር ነው ብሎ አይነት እንደው የተደመሙ መምህራን እስከጥማል። ያው ሪሌትድ እንትን ነው ቲያትር ቤቶችና የአዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንቱ ግንኙነት አላቸው እና ስገባ ዌልካም ነው የሚሉኝ። ዌልካም ነው እና ምንም ለሌላውም ትልቅ መነቃቃት የሚፈጥር በጣም ትልቅ ነገር ነው ያደረከው። ሰርቶ ተምሮ ማሳየት አሁን የሚያሰጋን በተደጋጋሚ የምናነሳው አንድ ነገር አለ። በቃ ገንዘብ የሚገኝበትን አቋራጭ መንገድ እንጂ መማር ምን ያስፈልጋል፣ ትምህርት ምን ያስፈልጋል የሚሉ አጫጭር ስልጠናዎችን እንዲወስዱ የሚመክሩ የተለያዩ ሰዎች አሉ። አያይዘህ አንተ ተምሬ ነው መምከር ያለብኝ ብለህ ትልቅ ኃላፊነት ወስደ 4 ዓመት
ተምረ በትክክል በጥሩ ውጤት ተመርቀ ዛሬ በኩራት እየነገርከን ነው። እጅግ የሚያኮራም ነው። ምክንያቱም በዛ ሰዓት እነኛ ለትምህርት ያሳለፍከውን ጊዜ በልምድ እኮ ብዙ ገንዘብ፣ ብዙ እውቅና፣ ብዙ ስራዎችን ልትሰራበት ትችላለህ። መማሩ ነው ማንም የማይወስድብኝ ሀብቴ፣ እውቀቴ፣ ትምህርቴ ነው ብለህ ነው የተማርከውና ትምህርት ምን ፋይዳ አለው ገንዘቡን ብቻ ያዙ ለሚሉ ትክክል አይደለም። ምክንያቱም አሁን ያልሻቸውን የጠቀስሻቸውን የማስታወቂያ ስራዎች፣ እነዚህ የምሰራቸውን ድራማዎች እየሰራሁ ነው። ከሰራው በኋላ ነው በቃ ሰው አውቆኝ አገር ያወቀው ፀሐይ የሞቀው እንደሚባለው ሰው አውቆኝ ከጨረሰ በኋላ ነው ተመልሼ ትምህርት ቤት የገባሁት። ተማርኩ፣ በጥሩ ሁኔታ ተመረቅኩ። እንደውም እኔ ኢሚዲየትሊ ማስተርሱን መቀጠል እፈልግ ነበር፣ ግን ያው በተለያየ ምክንያት ዘገየ። እሱንም አሳካሁት። ዞሮ ዞሮ እሱንም ተማርኩ። እንግዲህ አሁን የሚቀረኝ ፒኤችዲ ነው። እሱም አይቀርም። አዎ አይቀርም። እግዚአብሔር እድሜና ጤና ከሰጠኝ ቀጥላለሁ። ዓላማዬ ነው። ቲያትሪካል አርት የነፍስ መጠራት ነው። በዋነኝነት አርት ነው። ሰዎች ሳይንሱን ስለተማሩት ብቻ የሚያመጡት ነገር አይደለም። ተሰጥኦ ይፈልጋል። ለአርቲስት ጥላሁን ጉግሳን ለመሰለ እውቅ ሙያተኛ ዩኒቨርሲቲ ገብቶ ቲያትሪካል አርትን ማጥናት፣ ሳይንሱን ማወቅ ምንድን ነው የሚጨምረው ነገር? ሰዎች ተሰጥኦ ብቻ ይበቃኛል ብለው ቤታቸው እንዳይቀመጡ በትምህርትም እንዲያዳብሩት ምን ትመክራል? ምንድን ነው ብዙ ጊዜ እንዲህ አይነት ነገር በሙያው ዙሪያ ይነሳል። በነገራችን ላይ በየቲያትር ቤቱ ወይም የትኛውም ቦታ ያሉ የቲያትር ሙያተኞች በሁለት መልኩ የመጡ ናቸው። አንዳንዶቹ በትምህርት ከትምህርት ቤት ከአዲስ አበባ ዩኒቨርሲቲ ተምረው ጨርሰው ተመርቀው ቲያትር ሙያ ላይ ያሉ ናቸው። አሁን በየተለያዩ ዩኒቨርሲቲዎች ይሄ የቲያትር ዲፓርትመንቶች ተከፍተዋል። በፊት አዲስ አበባ ዩኒቨርሲቲ ብቻ ነበር በብቸኝነት ይሰጥ የነበረው ይሄንን ትምህርት። ስለዚህ ተምረው የጨረሱና ወደ ሙያው የገቡ አንቱ የተባሉ ሰዎች አሉ፣ በትምህርት ባገኙት። በልምድ ብቻ ደግሞ ሲሰሩ ኖረው አንቱ የተባሉ አሉ። የሁለቱን አጣምሮ መያዝ ግን ቫልዩ ትልቅ ነው። አንደኛ በተገኘው ቦታ ላይ መነጋገር ይቻላል። አፍን ሞልቶ መናገር ይቻላል። የልምዱንም በእውቀት የተገኘውንም። በነገራችን ላይ በእውቀት የሚገኘው የበለጠ ቫልዩ አለው። ቢካዝ እንግዲህ እኔ እንደማስበው የመጀመሪያው ነገር በትምህርትም የሚያመጡት ሰዎች መጀመሪያ ውስጣቸው መኖር አለበት። አርት ደም ነው ብዬ አስባለሁ። አንድ ጊዜ እንዲሁ ከአንድ ሰው ጋር ስንነጋገር በዚህ ጉዳይ ላይ ይሄንን ነገር አንስተነዋል። ለምሳሌ አንድ ማኔጅመንት የሚያጠና የማኔጅመንት ክፍል ያለው አንድ ትምህርት ቤት፣ አንድ ዩኒቨርሲቲ፣ አንድ ኮሌጅ 100 የማኔጅመንት ተማሪዎች ሊገቡ ይችላሉ። 50ዎቹ ኮምፕሊት ሊያደርጉ ይችላሉ። 25ቱ ምርጥ የማኔጅመንት ሰዎች ሊሆኑ ይችላሉ። 3ቱ ደግሞ በቃ ስፔሻል ተብለው ሊጠሩ ይችላሉ። ወደ ቲያትር ሙያ ስንመጣ 100 ሰዎች ገብተው 50 ገብተው 3ም ገብቶ 1 ላይወጣ ይችላል። ደም መኖር አለበት መጀመሪያ ውስጡ። ቦርን ቱ ቢ የሚባለው አለ አይደለም? ለመሆን ያንን ለመሆን መወለድ ፍላጎቱ ውስጡ ያለው ነገር አብሮ መኖር መቻል አለበት። ስለዚህ በተለይ ውስጡ እንደዚህ ክህሎቱ ያለው ሰው ቢማር ተምሮ ቢያውቀው በሁሉም ዘርፍ ዘና ብሎ መናገር ብቻ አይደለም። ለቲያትር እድገት አገራችን ውስጥ ላለው የቲያትር እድገት ትልቅ አስተዋጽኦ ሊያበረከት ይችላል። ስለዚህ ልምዶች ሁሉ በትምህርት መደገፍ አለባቸው ብዬ አምናለሁ፣ አስባለሁ። እንግዲህ ሌሎች አርቲስቶችም
ከጥሌ በኋላ አዲስ አበባ ዩኒቨርሲቲ ገብተው ቲያትሪካል አርት የጨረሱ አሁን ስማቸውን ስለማንጠቅስ ነው እንጂ 1-4-5 አርቲስቶች አሉ። አርአያ ሆኛለሁ ብለህ ታስባለህ ለሌሎቹ? እንግዲህ አንዳንድ ጊዜ አስቸጋሪ ነው እንዲህ አይነት። እኔ ማትሪኳ ነች ደግሞ በጣም የገረመችኝ። አስተማሪ ቀጥረህ እንትን አይደለም፣ እኔ በኤክስፒሪየንስ አይደለም የገባሁት። ቲያትር ቤት ብዙ ጊዜ ስለሰራሁ ብዬ አይደለም የገባሁት። የኔ አገባብ ማትሪክ ወስጄ የትምህርት ሚኒስቴር በሚፈቅደው መሰረት አስፈላጊውን ነጥብ አምጥቼ ነው ወደ አዲስ አበባ ዩኒቨርሲቲ የገባሁት። እድሜ ስንት ነበር ግን የዛ ሰዓት ማትሪክ ስትወስድ? አሁን ወደ ኋላ ሄጄ መቁጠር ሊኖርብኝ 2003 ጆይን ካደረክ ቲያትሪካል ስኩል ከዛ በፊት ማትሪክ መጨረስ የሚኖርብህ ማለት ነው። 2002 ነው ማትሪክ ወሰድከው ማለት ነው? 2003 ነው? ይምታታብኛል። 2 ሊሆን ይችላል ወይ 2002 ነው ወይ 2003 ነው። በነገራችን ላይ አዲስ አበባ ዩኒቨርሲቲ እየተማርኩ ቤቶችንም እሰራ ነበር። ስለዚህ አሁን እኮ የቤቶች 13ኛ ዓመት ብለን ልናወራ ስንል አብሮ ጋሽ ጥሌ ማትሪክ የወሰደበትንም ታሪካዊ የሚባል ውሳኔንም ማትሪክን ስወስድ አልገባሁም። እየተማርክ ግን ልክ ትምህርት ቤት ስገባ ቤቶች ተጨምሯል። በጣም ይገርማል። ይህ በጣም ትልቅ ውሳኔ ነው። ብዙም ስትናገረው አልሰማሁም። ያኔ በተመረቅክ ሰዓት ሲነገር አስታውሳለሁ። አሁን ግን ሌላውንም በደንብ ያነቃቃል። በቃ አሁን ከዚህ በኋላማ ምን አደርጋለሁ? እንደገና እኔ ማትሪክ ወስጄ ብዙ ጊዜ የሚታሰበው ከታናናሾች ጋር አብሮ ቁጭ ማለትን እንደ ሽንፈት የሚቆጥሩት አሉ። ትምህርት ለመማር እውቀት ለመገብየት ግን በየትኛውም ቦታ ላይ ቢቀመጡ ያኮራል እንጂ ምንም ወደታች የሚያስብል ነገር አይደለም የሚለው በደንብ የሚያሳይ ነው። ምክንያቱም 2 ዓመት ወይም 3 ዓመት እርግጠኛ ባልሆንኩት ቤቶችን ሰርቻለሁ ስመረቅ ማለት ነው ከዩኒቨርሲቲ። መመረቂያ እሱ ላይ ነው? ምን ላይ ነበር የሰራው? አይ ሌላ ላይ ነው። መመረቂያ ሲትኮም ላይ ነው የሰራው። ይገናኛል ሲትኮም ላይ። ስለዚህ አሁን ወደ ቤቶች ስንንደረደርም የቤቶች በደንብ እንደተወደደ መቀጠል በእውቀት በልምድ በደንብ በተሰጦ የታጀበ አዳዲስ ትውልዱንም እየያዘ የመጣ ተከታታይ የቴሌቪዥን ድራማ ነው ስለሆነ ነው ብለን ማለት እንችላለን ማለት ነው። አሁን በልበ ሙሉነት እንግዲህ ምንድነው ያው ቤቶችን የጀመርኩት ቀድሜ ነው። ብዙ ቦታ ላይ ተናግሬዋለሁ። ቀድሞ ነው የተጀመረው። ሐሳቡ የመጣው 1996 ዓመተ ምህረት ነው እና የነ ኮስቢ ሾው ስፔሻሊ ባራክ ኦባማ በጣም ተደንቀውበት የአሜሪካን ፕሬዚደንት የነበሩት ባራክ ኦባማ የቀድሞ የአሜሪካን ፕሬዚደንት ሪስፖንሲብል የሆነ ጥቁር እንደዚህ ይሰራል ብለው እንደ ምሳሌ አድርገው የተናገሩበት ጥቁሮች ይችላሉ፣ ኬፐብል ናቸው፣ አቅም አላቸው ብለው የመሰከሩበት ነገር ስለሆነ ያቺ ነገር ማይንዴ ውስጥ አለች ገና ፕሬዚደንት ከመሆናቸው በፊት ሁሉ እና ስለዚህ ኮዝቢን አይ ነበር፣ ኮዝቢን አጠና ነበር። እንደ አንድ መነሻ ሆኖኛል ኮዝቢ። ኢትዮጵያ ውስጥ ልጀምረው ስለው ደግሞ ኮዝቢን ትምህርት ቤት አልገባሁም። ማትሪክ ስወስድ የቤቶች የመጀመሪያ ቀረጻዎች እየተሰሩ ነበረ። ማለት ቤቶች ብዙ ጊዜ ተለፍቶበታል፣ ብዙ ተቀርጿል። የመጀመሪያ ለምሳሌ 6 ክፍል ተቀርጾ ኤዲት ተደርጎ አልቆ ሳውንድ ገብቶለት ምናምን ትራሽ ተደርጓል። ከዛ ቀጥሎ እንደገና 4 ክፍል ተቀርጾ እሱም ትራሽ ተደርጓል። ለምንድን ነው? ብቁ አይደለም፣ አልመጣም የሚፈለገው ደረጃ ላይ እና አይከብድም ግን መወሰን፣ ደክመህበት ሰርተህበት ተቀርጾ ልክ በስሎ ገበታ ላይ ሊቀርብ ደርሶ አይ ብሎ ማስወገድ ከጊዜ ከገንዘብ እንትን አይደለም። ብዙ ጊዜ ለሁሉም ነገር ብቁ ነኝ የሚል ነገር የለኝም እና እነሱም ይላሉ ያን ጊዜ
የነበረው ፔሸንሲ ነው ቤቶችን ለዚህ ያበቃው ይላሉ የኢትዮጵያ ቴሌቪዥን። ያን ጊዜም አብረውን የነበሩ ሙያተኞች አሉና ያን ጊዜ የነበረው ፔሸንሲና የሚወስደው አቋም ነው ቤቶችን ለዚህ ያበቃው ይላሉ። እና የሚነገረኝን ነገር ሰማለሁ፣ ፕላስ ጉድለቶችን አያለሁ። እያየውም ማለፍ አልፈልግም። ተቀርጿል፣ ገንዘብ ወጥቶበታል፣ ገንዘብ ፈሶበታል፣ ጊዜ ተቃጥሎበታል፣ ብዙ ነገር ግን ያ ነገር ካለመጣ ነገ ጠዋት ኮምፒተንት የማይሆን ነገር ሰርቼ ምን ነው በቀረብኝ ማለት የለብኝም። ስለዚህ የሚፈለገውን ነገር የሚፈለገውን መስዋዕትነት ለመክፈል በጣም ዝግጁ ነበርኩ በዛን ጊዜና ብዙ ዋጋ ከፍዬበታለሁ። ብዙ ዋጋ ተከፍሎበታል። እንደተባለውም 13 ዓመትና በላይ የሚዘልቅ ስራ ነው የተሰራው። እንግዲህ እዚህ ደርሰናል። ተመስገን። በጣም ትልቅ ነገር ነው። እንዳያነክስ ገና ከመጀመሪያው ካነከሰ በቃ ይሞታል፣ ይወርዳል። ስለዚህ በደንብ አቅሙን አፈርጥሞ በደንብ መሄድ እንዲችል ተደክሞበት ተለፍቶበት የተሰራ ስራ ነው። 6ቱን ክፍል ቀርጾ ኤዲት አድርጎ ለመጨረስ 6 ወር ፈጅቶብናል። የመጀመሪያ ስለነበረ ግን ሲወድቅ ምንም አልተሰማኝም። በእውነት ምንም አልተሰማኝም። ክሶሃል? አዎ። ከዛ በኋላ በደንብ ያንን መልሶ ቅዳሜ ምሽትን ደግሞ ሲትኮምን ለዛ ሰዓት በማስተዋወቅ ፈርቀዳጅም ጭምር ነው ማለት ይቻላል። አዎ። ቴሌቪዥንን ራሱ ሰው ቅዳሜ ማታ ስጋት ነበረ። ቅዳሜ ሰው መዝናኛ ቦታ ነው፣ በሳምንት አንድ ቀን የሚያገኘው እና ማታ በዛ ሰዓት ማን ቤቱ ይገባል? ስለዚህ ይሄ ከባድ ሰዓት ነው ምናምን በቃ ዋቴቨር እኔ አስለምዳለሁ አሉ። ያንተ ምርጫ ነበር ሰዓቱ ወይስ ቴሌቪዥን ጣቢያው የሰጠው? ቴሌቪዥን ጣቢያም አለበት። እኔም በትክክል ይሄንን ኃላፊነት ወስጄ ሰውን ኢንጌጅ አደርገዋለሁ ብዬ ወስኜ ነው የገባሁት። ምን ያህል ጊዜ ፈጀብህ ያሰብከውን በቃ በደንብ ቅዳሜ ምሽትና ቤቶች አንድ ላይ ሚናፈቁ እንዲሆኑ? 8 ወር። ምክንያቱም መጀመሪያ ላይ ያው ሲትኮም ለኛ ሀገር አዲስ ነው፣ ለተመልካቹ አዲስ ነው፣ ለጣቢያው አዲስ ነው፣ ለተዋናዩ አዲስ ነው፣ ለሁሉም አዲስ ነገር ነው እና ወደ ህዝብ ሲደርስ ሰው እንትን አላለም። ምንድነው የሚሰሩት? ምንድነው የሚያንጫጫቸው? ምን ግራ የተጋባ ነገር ነው? ምንድነው ፍላጎታቸው? ቆይ ምን ለማለት ፈልገው ነው? ማይል የለም። ግን ይለመዳል፣ ይለምዱታል የሚለውን ነገር ይዘን ስንሄድ አንደኛ ዓመት በዓላችንን ካከበርን በኋላ እዛው ቴሌቪዥን ጣቢያ ከኛ ጋር በቅርበት የሚሰራ አንዱ ሰው ምን አለ? ይሄ ድራማ 20 ዓመት ይሄዳል አለ። ጥሩ ትንቢት ነው። እና እንደ ቀልድ ነው ያለው። ቀልዱ ይኸው 7 ዓመት ቀረው ለ20። እንግዲህ የጥበብ ባለሙያ ወይም ደግሞ ጥበበኛ ከሌላው ሰው ቀድሞ ይነቃል ነው። ስለዚህ አንተ ቀድመህ ነቅተሃል። ቀድመህ እንደምታስለምደው በደንብ እንደሚዘልቅ ደግሞ አንተ ውስጥ በአመታት አትግለጸው ወይም ደግሞ እንደዚህ አትበለው እንጂ በደንብ በአቅም እንዲሄድ ውስጥህ ነበረ። ኦፍ ኮርስ እሱ ነው ይሄን ያህል የሚያራምደኝ። ያንን ነው ትልቁ ነገር። አሁን 13ኛ ዓመት በተለያዩ ዝግጅቶች ለማክበር ደፋ ቀና እያላችሁ ነው። እንዴት ነው አሁን ቤቶችን ስናነሳ 13 ዓመት ስንል ከጅምሩ አብረው እዚህ ደርሰዋል ለማለት እንግዲህ ግንባር ቀደሙ አንተ ነህ። እንኳን እድሜና ጤና ሰጠህ። ምክንያቱም ጀምረህ አሁንም ለመቀጠልም መወጠን ማሰብ በእድሜ በጤና በመቆየት ነውና ይሄ ትልቅ ነገር ነው። እግዚአብሔር ይመስገን። ምክንያቱም ጀምረው በመሃል የተለየች ተወዳጅ አንጋፋ ባለሙያ አለች። በተለያየ በራሳቸውም ጉዳይ ያቆማሉና ተጀምሮ እስከዚህ ድረስ ሲዘልቅ ህብረቱ፣ ቤተሰባዊነቱ፣ ስራው፣ ትጋቱ እንዴት ነው? እንግዲህ ቀላል አይደለም። 13 ዓመት ከአንድ ከተወሰኑ ክሩ ጋር ከተወሰኑ አባላቶች ጋር መስለቅ ከባድ ነው።
ያቀለሉልኝ ደግሞ እነሱ ናቸው። 13 ዓመት እንድንዘልቅ ያቀለሉልኝ አሁንም የሚጠቀሱ ሰዎች አሉ። ካሜራማናችን ካሳሁን አለሙ፣ ኤዲተራችን አክሊሉ ወንድምነህ 13 ዓመት፣ አክሊሉ እንደውም 14 ዓመት ከኔ ጋር ቆይቷል። ኤዲተሩ ንጹህ ኃይሌ ሻሼ፣ ፍቃዱ ፋሲል፣ በዛብህ አሳደግከው። 14 ዓመታቸው ነው እነሱ። እንዴት ይገርማል! 14 ዓመት ከኔ ጋር ቆይተዋል። ንብረት ገላው 13 ዓመት ከኔ ጋር ቆይተዋል። ስለዚህ ጥንካሬዎቼ ናቸው እነሱ። በየደረጃው ደግሞ 9 ዓመት፣ 8 ዓመት፣ 7 ዓመት የቆዩ አሉ። እና ምንድነው ድራማ ይዞ መቀጠል ከባድ ነገር ነው። አንዳንድ ጊዜ ዋን ማን ሾው እንኳን ከተወሰነ ክሩ ጋር የሚሰራ ሾው ረዥም ዕድሜ መሄድ የሚቸገርበት ሁኔታ አለ እና የግሩፕ ነገር በጣም አስቸጋሪ ነው። ግን እነዚህ ሰዎች ሁሉን ነገር እንዲቀል አድርገውልኛል። ተግባብተን ተዋደን ተፈቃቅረን የሚመጡትን ቻሌንጆች እኔ ብቻ እኮ አይደለም የማልፋቸው፣ እነሱም አብረውኝ ነው የሚያልፉት። ከዛ በኋላ ደግሞ የተጨመሩ እና አትሌቱ ብስራት ገብረ ጻዲቅ፣ እንትና አለማንሙት አቢ ከሱ በኋላ የመጣች እና ሌሎችም አሉ። መጨረሻ ላይ ደግሞ ሌሎቹ ራሳችንን እንቻል፣ ከዚህ በኋላ በቃን፣ አድገናል፣ በቃ ዊአር በቃ አቅማችን ይፈቅዳል አሁን ራሳችንን ችለን ለመውጣት ብለው በወጡ ጊዜ የነሱን ቦታ ለመተካት አወዳድረን ያስገባናቸው እነሱ ደግሞ ሌላ ተጨማሪ ጉልበት፣ ሌላ ተጨማሪ ኃይል፣ ሌላ ተጨማሪ ከለር ፈጥረውልናል እና 13 ዓመት እኔ ብቻዬን አይደለም፣ እነዚህ ሁሉ አብረው ተያይዘን ነው 13 ዓመት ይሄድ ነውና እንደው በዚህ አጋጣሚ ሊደነቁ ሊመሰገኑም የሚገባቸው ባለሙያዎች ናቸው። ይሄን ነው። አሸናፊ ማህሌት በዋነኝነት ተዋናይ ቤቶች ድራማ ላይ በይበልጥ የምናውቀው፣ ቅርብ ጊዜ ምን ጽፎ ተመለከትን። ቤቶች ድራማ ላይ ያለሁኝ ከሚከፈለኝ በላይ ነበር የምሰራው እና እናንተም ከዚህ ተማሩበት፣ ከሚከፈላችሁ በላይ ስትሰሩ ለወደፊት ለእናንተ የህይወት መስመር የሚበጅ ነገር ታገኙበታላችሁ የሚል መልእክት ጽፎ ተመለከትን። አሸናፊ ማህሌት ደግሞ በቤቶች ድራማ ላይ በራሱ ጊዜ አንተም ከዚህ በፊት ተናግረዋል፣ እዚህ ጋር የራሴን ስራ መስራት እፈልጋለሁ ብሎ የወጣ የቤቶች ድራማ ባልደረባ የነበረ ነው። አሁንም የተለያዩ አጫጭር ሲትኮም ድራማዎችን እየሰራ በራሱም ጥሩ እየተንቀሳቀሰ ያለ ነው። ከአሸናፊ መውጣት በኋላ ደግሞ ወደ ቤቶች ድራማ ተዋናይነታቸው የምናውቃቸው ያልተመለሱ አሉ፣ በዛው እንደወጡ የቀሩ ማለት ነው። ከእነርሱስ ጋር ያለው ነገር በምን መንገድ ነው የተፈታው?